ዛሬ የምናወራው በወሊድ ጊዜና እንዲሁም ልዩ ልዩ በሆኑ ህጋዊ ምክንያቶች በስራ ላይ ሳትኖሩ በቀራችሁበት ጊዜ የስራ አፈጻጸማችሁ እንዴት ሊሞላ ይችላል የሚለውን ነገር እናወራለን። እንግዲህ በሲቪል ሰርቪስ ውስጥ ለምትሰሩ ሰራተኞች ነው የምናወራው ማለት ነው። ሌሎችም ተመሳሳይ ሊሆኑ ይችላል ላይሆኑም ይችላሉ። በሌሎች መስሪያ ቤቶች ደግሞ ያሉትን ሌላ ጊዜ እመጣላችኋለሁ። ዛሬ በሲቪል ሰርቪስ ውስጥ የምትሰሩ ለሲቪል ሰርቫንቶች የስራ አፈጻጸም አሰጣጥን ነው የምናወራው ማለት ነው። እና አንድ ሴት ከወለደች ከመውለዷ በፊትና ከወለደች በኋላ ቀድሞ ወሊድና ድህረ ወሊድ ፍቃድ ይሰጣታል 4 ወር ማለት ነው። እና ከተፈቀደው ከዚህ ከ4 ወር ውጭ ከወሊድ በፊትም ሆነ በኋላ በስራ ላይ የቆየችበት ጊዜ 3 ወርና ከዚያ በላይ ከሆነ ይኸው ታስቦ የስራ አፈጻጸም 3 ወር ለሰራችበት ይሰጣታል ማለት ነው። ግዴታ 6 ወር ስላልሰራች በአንድ የምዘና ጊዜ ውስጥ 6 ወር ስላልሰራች አይሰጣትም ማለት አይቻልም። 3 ወር ከሰራች ከቀድሞ ወሊድ በፊቷና ወይም ከድህረ ወሊድ በኋላ ከሰራች 3 ወር ይሄው ታስቦ የስራ አፈጻጸሟ ይሰጣታል ማለት ነው። ሌላው ደግሞ በህግ በተፈቀደ ምክንያት ለተከታታይ 6 ወራት በስራ ገበታቸው ላይ ካልተገኙ አንዳንድ ሰራተኞች ከዚያ በፊት የነበረው ግማሽ ዓመት የውጤት ተኮር ስራ አፈጻጸም ምዘና ውጤታቸው እንዲያዝላቸው ይደረጋል። አንዳንድ ሰራተኞች በልዩ ልዩ ምክንያት እስከ 6 ወርና ከዚያ በላይ ለሚደርስ ጊዜ በስራ ቦታቸው ላይ ላይገኙ ይችላሉ እና በህግ በተፈቀደ ምክንያት ቀርተው ከሆነ ከዛ በፊት የነበረው የስራ አፈጻጸም ውጤታቸው ይሞላላቸዋል ማለት ነው። እንዲሁም በሕክምና የተረጋገጠ ስራ ለመስራት የማያስችል ህመም በማረሚያ ቤት ሆኖ ጉዳዩን በወቅቱ ለመስሪያ ቤቱ ማሳወቅ ያልቻሉ እና በሰው ሰራሽ ወይም በተፈጥሮ አደጋ ምክንያት ወይም መስሪያ ቤቱ ባወቀውና ተቀባይነት ባለው በሌላ ምክንያት በመደበኛ ስራቸው ላይ ካልተገኙ እና ህጋዊ ማስረጃ ማቅረብ የሚችሉ ሆነው በመንፈቅ ውስጥ ከ3 ወር ላላነሰ ጊዜ በስራ ገበታቸው ላይ ብቻ ከተገኙ እችኑ 3 ወሯን የሰሯትን እሷን ስራ አፈጻጸም ምዘና ተደርጎ ይሰጣቸዋል ማለት ነው። ተግባባን አይደለ? ሌላው ደግሞ ለሙከራ ጊዜ የተቀጠሩ ሰራተኞች የስራ አፈጻጸም ውጤታቸው እንዴት ነው የሚሞላው የሚለው የሙከራ ጊዜያቸው ልክ ሲጨርሱ እና የስራ አፈጻጸም ምዘና ጊዜው በአጋጣሚ ሲደርስ እኩል ከሆነ ለሙከራ ጊዜያቸው ወቅት የተሰጣቸው ውጤት እሱ የግማሽ ዓመቱ አፈጻጸም ምዘና ሆኖ ይሞላላቸዋል ማለት ነው። ክሊር ካልሆንኩኝ በአገላለጼ ኮሜንት ላይ ያስቀምጣችሁልኝ። አንዳንዴ ማንዛዛው ነገር አለ፣ ይቅርታ። ሌላው ደግሞ በዝውውር የሚመጡ ሰራተኞች ከሌላ ተቋም ወደ ሌላ ተቋም በዝውውር የሚሄዱ ሰራተኞች ወይም ደግሞ ከሌላ ክልል ወደ ሌላ ክልል የሚዛወሩ ሰራተኞች በዝውውር በሚመጡበት ጊዜ ከ3 ወር በላይ የሰሩበት ቦታ ነው ግዴታ የስራ አፈጻጸማቸው የሚሞላላቸው ማለት ነው። ከተዛወሩበት ቦታ 4 ወር ሰርተው እዚህ ከመጡ በኋላ አዲሱ ቦታ ሲመጡ ልክ በሁለተኛው የስራ አፈጻጸም ጊዜው ቢደርስ 4 ወር እዛ ነበር የሰሩት ማለት ነው። ከ3 ወር በላይ የሰሩት እዛ ስለሆነ የዛኛው ስራ አፈጻጸም ግዴታ ተሞልቶ መላክ አለበት ማለት ነው። እዚህ ከመጡ በኋላ ግን ከ3 ወር በኋላ የስራ አፈጻጸም መሙያ ጊዜው ከደረሰ በተዛወሩበት ቦታ ይሞላላቸዋል ማለት ነው። እንግዲህ ዋቢ መረጃ ያረኩላችሁ የሲቪል ሰርቪስ ኮሚሽን የስራ አፈጻጸም ምዘና መመሪያ ቁጥር 403/2013 ነው። ከተመቻችሁ ሪፖስት አድርጉ። ካልተመቻችሁም ሌሎች የሚመቻቸው ደግሞ ሊኖሩ ስለሚችሉ ሪፖስት አድርጉ። ሌሎች ጥያቄዎችንም መልስላችኋለሁ። በሚቀጥለው ደግሞ በሲቪል ሰርቪስ ባሉኑ ተቋማት ውስጥ የስራ አፈጻጸም ውጤት እንዴት ይለካል፣ እንዴትስ ይሰጣል የሚለውን እናወራለን። እንዲሁም በወሊድ ምክንያትና በልዩ ልዩ ህጋዊ ምክንያቶች በስራ ላይ ያልነበሩ ሰራተኞች የስራ አፈጻጸማቸው በእነሱ በሌሎች ተቋማት አሁን በሲቪል ሰርቪስ ባሉኑ ተቋማቶች ውስጥ እንዴት ይሞላል የሚለውን ደግሞ በሚቀጥለው ቪዲዮ ደግሞ ነግራችኋለሁ። እናንተም እያነበባችሁ ሪፖስት እያደረጋችሁ